የጤናው ዘርፍ ለሁሉም ተደራሽ እንዲሆን መንግስት ከሚያደርገው ጥረት ባለፈ ለአገልግሎቱ መስፋት የግሉ ዘርፍም የማይተካ ሚና አለው። የግሉ ዘርፍ አንዱ ማሳያ የሆነው ሀባሪ የጤና ፕላዛ በዛሬው ዕለት ወደ ሕክምና አገልግሎት ተቀላቅሏል። ተቋሙ የተለያዩ ስፔሻሊቲና ሰብስፔሻሊቲ ሐኪሞችን የያዘ ሲሆን 15 የጤና አገልግሎቶችንም ይሰጣል ያሉት የሀባሪ ጤና ፕላዛ መስራች ዶክተር አኸዛ ጣዕመ በውጭ ሀገራት ብቻ የሚሰጡ አገልግሎቶችን በሀገር ውስጥ ለመስጠት ያስችላል ብለዋል። ኢትዮጵያ አየር መንገድ በብዙ ሚሊዮን የሚቆጠሩ የውጭ ሀገር ሰዎች በዚህ ይዞ ይመላለሳል። ምን የመሰለ ሆቴል ሰርተዋል። ትራንዚት ፓሴንጀሮች አሉ። እነዚህ ትራንዚት ፓሴንጀሮች እዚህ መጥተው ጀነራል ቼክአፓቸውን አድርገው አገራችንም የፎሬን ከረንሲ ኢንካም የምታገኝበት ሁኔታ ይኖራል። ውጤታቸው በዚሁ በዲጂታል ሄልዝ ፕላትፎርሙ እኛ ኮሚኒኬት እናደርጋለን። ቨርቹዋሊ ሐኪሙንም ማየት ይችላሉ። ስለዚህ እነዚህ ሰርቪሶች የያዘ ተቋም ነው እና ሜዲካል ቱሪዝምን ሪቨርስ ለማድረግ ነው ፕላናችን። የጤና ተቋማትን ከማስፋት ባለፈ የሚሰጡ አገልግሎቶች ጥራታቸውን የጠበቁና ተደራሽ እንዲሆኑ የዲጂታል አገልግሎት ማስፋት ትኩረት እንደተሰጠው የተናገሩት የጤና ሚኒስትሯ ዶክተር መቅደስ ዳባ በ2030 የዲጂታል ስትራቴጂን እውን ለማድረግ እየተሰራ መሆኑን አንስተዋል። ደረጃቸውን የጠበቁ የጤና ፕላዛዎች ደግሞ ኢትዮጵያን የሕክምና ቱሪዝም ማዕከል ለማድረግ አቅም እንደሚፈጥር ተናግረዋል። በ2030 የዲጂታል ስትራቴጂያችን በአገር አቀፍ እንዲሁም ደግሞ በአጠቃላይ በሁሉም በከተሞቻችን በክልሎቻችን ሁሉ በአንድ ላይ እንዲተገበር ብለን ባስቀመጥነው ትልቁ ስትራቴጂ የጤና ዲጂታል ስትራቴጂን ተጠቃሚ ማድረግ፣ ጤናን የሚወስኑ በተለይም ደግሞ ሁነኛ የሆኑ ማህበረሰብ አቀፍ የሆኑ አገልግሎታችንን ማድረስ ሶሻል ዲተርሚናንትስ ኦፍ ሄልዝ የምንለው ማለት ነው። ይህንን ማድረስ እንድንችል ቅንጅት ትልቁ አስቻይ መንገዳችን ነው። በተለያዩ ተቋማት የተሰሩ ስራዎቻችንን አንድ ላይ ስናሰላስል አዲስ አበባ፣ ሌሎች ከተማዎች፣ ክልሎች እነዚህ ሁሉ ተቋሞች አንድ ላይ መሆን ሲጀምሩ በኢትዮጵያ ውስጥ ያለ ሜዲካል ቱሪዝማችንን የውስጥ ቱሪዝም ያሳድጋል።